ዳኒና ሩታ እንግዲህ የብሩኬን ያብርሽ ጓደኛ ወይም ደግሞ ያብርሽ ወንድም ፋይል በ200,000 ብር እንግዛህና ፋይሉን ስጠነ ፋይሉን አውጥታ ስጠነ ብሎ አሉት ማለት ነው። እሱም ደግሞ እሺ ብሎ ችግር የለም ብቻ ፋይሉን እሰጣቸዋለሁ ብሩን ታስገቡልኛላችሁ ይላቸዋል። እነሱም እሺ ችግር የለም ተስማምተናል ይሉና እንግዲህ 200,000 በአካውንቱን ያስገቡለታል ማለት ነው። ሲያስገቡለት እሱም ደግሞ እሺ ችግር የለም ይኸውና ፋይሉን ብሎ ባዶ ምንም ነገር የሌለበትን ፋይል የሌለበት ፍላሽ ወይም ደግሞ የሚሞሪ የተቀመጠበት ይሰጣቸዋል። እነሱም ተበሳጭቶ ዳኒና ሩታ በብር ስለገዙት ብቻ ፋይሉ የሚሰጣቸው መስሏቸው ነው መሰለኝ ብቻ አላቅም። ተበሳጭቶ ተናደው እንግዲህ እሳት በልቷቸው ውጧቸዋል ማለት ነው። ሄርሜላና አብርሽ ተገናኝተዋል። ሄርሜላ አብርሽን ሲደውልላት አታነሳም። ስለዚህ በጓደኛዋን አብርሽን ሲደውልላት አታነሳም። በጓደኛውን በኩል ሲደወልላት የሮጠች ስትመጣ አብርሽና ሄርሜላ ያገናኛቸዋል ማለት ነው ጓደኛውን እና የተፈጠረ ነገር አይታቸዋል። እና ከሩታ ጋር ስለሆነ ወይም ደግሞ ልቧን ስለሰበረው እሷ ልትቀርበውም ሰላምም ልትለውም ፈቃደኛ አይደለችም፣ ደንግጣለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የህምዲ ቻናል ቤተሰቦች እንደምን አላችሁ? እንደምንስ ቆያችሁ? እኔ ጋር ለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደውል ምልክቷን በመጫን ዞትን መለቀው ቪዲዮ እንዲደርሳችሁ አድርጎልኝ። ሌሎቻችሁ ነባሮቹ ወይም ደግሞ አሁን የምትመጡ ካሁኑም ወዲህ የምትመጡ ሸርም ብታደርጉልኝ ላይክ የምታደርጉልኝ አይከፈልበት ላይክ አድርጉ ሸር አድርጉ ማለት ነው። በቅንነት ቪዲዮ እስከ መጨረሻ ድረስ ይዩት። እንግዲህ ዛሬ ይዤላችሁ የመጣሁት ዳኒና ሩታ መቃጠል ነው ይዤላችሁ የመጣሁት። እንግዲህ እንዳያችሁ ትላንትና የአብርሽ ጓደኛ እንግዲህ ብር ከፍለውለት 200,000 ብር ከፍለውለት ፋይሉን ሰጣቸው ማለት ነው። ከዛ ፋይሉን ላይ ያለው ምንድነው? ሩታና አብርሽ ቁጭ ብለው ፋይሉን ወደ ኮምፒውተርን አስገብቶ ወይም ደግሞ ላፕቶፕን አስገብቶ ሲያዩት 200,000 ብራቸው ኪሳራ ገባ። ፋይሉን ባዶ ነው። መቃጠል ተቃጠሉ፣ ተናደዱ ማለት ነው። እና በጣም ነው እንትን ያሉኝ ማለት ነው። ያኛው ልጁ ወይም ደግሞ የአብርሽ ጓደኛ በአሁን ሰዓት በብር የሚደራደር የለም። ብር ማንኛውም ሰው ብር ተሰጥቶት ከሆነ የማያደርገው ነገር ማይፈልጠው ድንጋይ የለም። ማንኛውም ነገር እንኳን ፋይል ለመስጠት ሰው ግደልልኝ ይሄ ያክል ብር እሰጥሃለሁ ሲባል ራሱ ብር ከፍሎ ብር ተቀብሎ ያ ሰው ለመግደል የሚታገል ሰው ጊዜ ነው በአሁን ሰዓት ማለት ነው። የአብርሽ ጓደኛ የጓደኛውን ብሎ ይሄ መስዋዕትነት መክፈል እንኳን 200,000 ብር 300,000 ብር ያስፈልገዋል ማለት ነው። አብርሽ አስብበት እና ያው አንተና ጓደኛህን ሌላኛውም ጓደኛህን ሆነ አንተም እሱም ተመካክራችሁ ነው ይሄ ነገር ያደረጋችሁ አውቃለሁ። ግን እሱ ራሱ እንዳጠፋው ከሆነ ብሩኬን እንዳጠፋው ከሆነ ብዙ ብር ያስከፍለዋል ማለት ነው። ያስከፍልሃል ያንተም ጭምር ማለት ነው። ጓደኛህን ነው አሳልፎ አልሰጠህምና እንግዲህ እንትን ማለት አለብህ አንተ መክፈል ወይም ደግሞ አንተ ጥሩ ቦታ ይሄ ልጅ ጥሩ ቦታ ማድረስ አለብህ። ውለታ አለብህ። ያንተ ብለው ብዙ ነገር ያደረጉልህ ነው አብርሽ ማለት ነው። ጓደኞችህን ሁለቱም አቤልና ብሩኬን ካንተ
አራቁም እስካሁን ድረስ አሉ። ሁሉንም ሲርቅ ሁለቱም ደግሞ አይ ወንድሜን አውቀዋለሁ፣ ወንድማችን ወይም ደግሞ ጓደኛችን እናውቀዋለን፣ አብረን በልተናል፣ አብረን ጠጥተናል፣ ማንም ምንም ቢለን አንሰማም ብለው የታገሉልህ ያሉት ጓደኞችን ናቸው። ከጓደኛም አልፎ ወንድሞችህ ናቸው። በጣም ደስ ብሎኛል። እና እኔ አንድ ያሳቀኝ ነገር ቢኖር ማለት ነው ሩታ ካያችኋት የአበባ ድዛዝ ማለት ነው ወይም ብጭርቆ፣ ይሄ የአበባ ማስቀመጫ ድዛዝ በአረብኛ፣ ያው በአማርኛ ደግሞ ብጭርቆ አይደለም እንደዛ ነገር ነው ይመስለኛል። እና እሱን አንስታ ልክ ይመስለኛል ብሩክ ብቻውን የሚመጣ መስሏት ነበረ መሰለኝ። ብሩክ ከመጣ በዚህ ነው አናቱን ብዬ የምገላግለው ብላለች። እንዴ ከዚህ በፊት ሳናቅሽም እንዴ አብራችሁ ዳኒና አንቺ ሆናችሁ የአብርሽ ከመጣ በዚህ ነው አናትህን ምለው ብለሽ እንግዲህ ታስታውሽ እንደሆነ ጣውላ ላይ ነው የሰበርሽው አብርሽ ጋር ወረውረዋለሁ ብለሽ ስትይ ሜሪ ነው ወይስ ማን ነው ገብቶብሽ ማለት ነው። እና ዛሬም የጠበኳት እንደዛ ነበረ፣ ግን ለመምታት አልቻለችም። ለምን? የተጫወተችበትን አብርሽ ስለነበረ ማለት ነው። አብርሽን ፈርታው ስለነበረ እና አላቅማችሁ አትንጠራጠሩ፣ ጣራ አትስቀሉ፣ እንትን አትበሉ ማለት ነው። አትንጠልጠሉ። ለምን? አብርሽ እኮ እስከ ዛሬ ድረስ የልጅ እናት ነሽ፣ ምንም አላደርግሽም ወይም ደግሞ ምንም አላደርግም ብሎ ታግሶ ነበረ ማለት ነው። እና ሲበዛ ማርም ይመራል ይባላል። እና ሲበዛበት ደግሞ ብዙም እያለች ነበረ ወንድሜ አሁን ላይ ዝምታውን ሰብረዋል፣ ስለዚህ የሚያደርግ ነገር ታየኝ እያለች ነበርና ያሳያቸው ነው በቁመናም ሳይሞቱ ሳይቀበሩ ያሳያቸው ነው ማለት ነው። እና በጣም ደስ ብሎኛል። ባዶ ፋይል የሌለበትን እንትን አምጥቶ ፋይል አለው ብሎ እንትን ማለት አሪፍ፣ በጣም ደስ ብሎኛል ማለት ነው። ሁለተኛ ደግሞ አብርሽ አሁንንም ማለት ነው ወንድ ሽተት። በእርግጥ ትዕግስትህን አደንቀዋለሁ፣ ትዕግስትህን እርጋታህን ምናምን አደንቀዋለሁ። ቶሎ ብለህ እንደ ብሩኬን አሁን እንደ ብሩኬን ሰው ላይ ፍጥጥ አለማድረግህ፣ ቦግ አለማድረግን አደንቀዋለሁ። ትዕግስት አለ፣ ሰብር አለ። ማንኛውም ነገር በሰብርና በትዕግስት ነው። ለምሳሌ ገፈል ባልን ሰዓት የምናደርገው ነገር የኛ መልሶ የኛም ነው የሚጎዳን ማለት ነው። እና ሁላችሁም ትዕግስት ወይም ደግሞ ሰው ማክበር፣ ሰው ማስደሰት በአብርሽ እንማር ብዬ አስባለሁ። ሁለተኛ ደግሞ በጣም ያስደስተኝ፣ በቃ በጣም ከምነግራችሁ በላይ ያስደስተኝ ብሩኬ ነው። ብሩኬ በጣም አስደስቶኛል። ብሩኬ ስላችሁ የአብርሽ ጓደኛ፣ የሃይሚ ሳይሆን የአብርሽ ጓደኛ ማለት ነው። አቤልና ብሩኬ በጣም ጎበዝ ናችሁ፣ በጣም ማለት ነው ከምነግራችሁ በላይ። ለምን ሲሉት ነበረ ሩታና ዳኒ ምን ነው ረሳኸው እንዴ እቃ አሳጠብንክ ምናምን። እቃ እኮ ቢያጥብ ከልጅነታችን እቃ አጥበን እስከ ዛሬ ድረስ ቤተሰባችን ምናግዘው እቃ አጥበን የሚሰራ ስራ የምንሰራ እኮ ሰራተኛ ሰርቶልን ሳይሆን እኛው ራሳችን አግዘናቸው ነው እኛ የዚህ የደረስነው ማለት ነው። ስለዚህ ይሄ ከባድ ነገር አይደለም፣ ወይም ደግሞ የሚያወጥቅ ነገር የሚጥል ነገር አይደለም። ስራ ክቡር ነው። እቃም ብታሳጥቡት እንግዲህ እዛ ጋር ችግሩን ለመፍጠር የችግሩን ለማውረድ ወይም ደግሞ አስገድዳችሁት እንደሆነ ማናችንም እናውቃለን። ስለዚህ እቃ ቢያጥብም ክቡር ነው፣ ስራ ነው፣ ምንም አይደለም እቃ ማጠቡ ማለት ነው። እና እቃ ሳጥብንክ እንጂ ምናምን ሲሉ ስለሰማሁኝ ነው። እና በጣም ነው እንትን ያልኩባት ያዘንኩባት። መጀመሪያ የትላንትና እንደዛ ስትፈናጠር የነበረች ሴት ዛሬ ደግሞ ጠርሙዝን ወይም ደግሞ ያብ እንትን ይዛ የአበባ እንትን ይዛ በዚህ ነው የምፈነክተው። ይምጣለን። ሲጀመር ሴት ልጅ እንደዚህ ስትፎክር አያምርባትም። ረጋ ስትል ነው የሚያምርባት።
ሩታ ካብርሽ ተማሪ፣ ትግስትም ምንም ካብርሽ ተማሪ። በቃ ምንም ሌላ ነገር የምናገረው ነገር የለም። እና ሌላኛው ደግሞ አብርሽ እንግዲህ ሄርሜላን አላገኛትም ነበር እስከ ዛሬ ድረስ። በእርግጥ ልቧን ሰብሮታል። ማንንም አይፈርድባትም። እሷም አንዴ አይደለም ሁለቴ ነው ልቧን የሰበራት። ዞሮ ዞሮ እሱም ወዶ ሳይሆን ያው ተገዶ ነው። ምንም ማድረግ አይቻልም። ምንም ማድረግ አይችልም። ያኔ ያ ነገር መርዙን ከእንትን ጋር ባይጠጣው ኖሮ ይሄ ነገር ወደ ሩታ መልሶ እንደማይመጣ ሻንጣውን አንጠልጥሎ የታወቀ ነው። ሆነም በዛኛው ፋይል ለምን ተመልካቾችን ያዩብኛል? የኔን ሰውነት የእሷን ያልሰቀቃት አውጥታ ቃንጠለ እንትን ካለችው ከበተነችው ዞሮ ዞሮ የኔ ሰውነት ለምን ሰው ጋር ይደርሳል? ለምንስ ይዘዋወራል? ለምንስ ይታይብኛል ብሎ ነው የታገለው ማለት ነው። ስለዚህ ሄርሜላዬን አንቺንን ይሄ ነገር እስካየሽ ድረስ ወይም እስካወቅሽ ድረስ አሁን ላይ አብርሽ ከሩታ ጋር የሚሆንበት ምክንያት የለም። የሚያፈቅርሽና የሚወድሽ ያንቺ ነው። ስለዚህ አንቺ ይቅርታ አድርጊለትና አብራችሁ ስቃችሁ ለመምጣት ሞክሩ ማለት ነው። እሱም ተረጁ። አሁን ላይ እሱ የሚፈልግሽ አንቺ ነው እንጂ እሷን አይደለም፣ እናውቃለን። ስለዚህ ስለማይፈልጋት ነው አልፈልግሽም ስላላት ነው እንግዲህ ይሄ ነገር ወይም ደግሞ ያንቺ ብሎ ወደ አንቺ ስለመጣ ነው እሷ እንደዛ የምታደርገው የነበረው ማለት ነው። እና ሁለታችሁም አሁንም ራሱ ሁለታችሁም አንድ ላይ ሆናችሁ ይሄ ችግር ካልፈታችሁት ሄርሜላና አብርሽ ማለት ነው ሌላ ጣጣ ውስጥ ነው የምትገቡት። ስለዚህ ቁጭ ብላችሁ ብታወሩበት አሪፍ ነው ብዬ አስባለሁ። ሄርሜላም ደግሞ እንደተናገርኩኝ ተረጁ። እሱ ብቻ አይደለም፣ እሱ ደግሞ ያው ሚዲያ ላይ ቢለቀቅበት ወንድ ነው፣ ሴት አይደለም። ያኔ ሴቷ ናት አብዛኛውም ጊዜ ራቆት ቪዲዮ ይለቀቅብሻል ስትባል ወይ ራሷ ታጠፋለች ወይ ደግሞ የሆነ ውስጥ ትገባለች ምናምን ነገር ራሷ ላይ ጉዳት የምታደርሰው። ወንድ ከሆነ ደግሞ ያው አብርሽ እኔ ቢለቁብኝ እሳቀቃለሁ በማለት ነው እንጂ ልቀቁት የራሳችሁ ጉዳይ ነው ብሎ መተው ይችል ነበረ። ስለዚህ መፋለም ስላለበት የተፋለመአቸው እንደሆነ እናውቃለን ማናችንም። ስለዚህ አንቺም ተረጁና ወደ እሱ ተመለሺ ማለት ነው። ዞሮ ዞሮ አዎ ሴት ነሽ። አንቺ ወደ እሱ ስትመጪ ደግሞ እሱ ይሄ ነገር ማድረግ አልነበረበትም። ግን እንዳየሹ ከሆነ ቪዲዮ እያንዳንዱ ቪዲዮ ቁጭ ብለሽ የምታዩ ከሆነ እንዳየሽ በዚህ እንትን ነው። በዛ ላይ ደግሞ ያንቺም ጓደኞችሽ የሱም ጓደኞቹ እንግዲህ ያንቺም የሱም ብለው ማይከፍሉት መስዋዕትነት የለምና እንዳየሹ ችግሩን የፈቱት ነው አሁን ላይ የተገኘ ያለው። ስለዚህ አብራችሁ ሆናችሁ ማየት እንፈልጋለን። አብርሽም በጣም አሳዝኖኛል። ለምን ያው እንደሚፈልግሽና እንደሚወድሽ ምናምን ከዚህም በፊት ነግሮሻል፣ አሁንም እየነገረሽ ነው። ሁለተኛ ደግሞ አሁን ላይ ከሩታ ጋር ፎቶ ስለተነሳ ወይም ደግሞ ራቆት ቪዲዮ ቀርጾ ስላሳዩሽ ብቻ እሱን መተው የለብሽም። አሁን ደግሞ የተሳያት ምናምን አሁን ሄርሜላ በጣም የተሳቀቀች ምናምን አብርሽ ከዚህ በፊት እንደማትቀርበው ሌላ ሰው እንደቀረባት ነገር ምናምን አድርጋ ነው አክት የሰራች የነበረው ዛሬ እንዳየኋት ማለት ነው። ግን እሱ እንደዛ ሆኖ ጎትቶ ሰላም እንዳለች ሁሉ በኋላ ደግሞ ለምን እንደዚህ ሆንኩኝ ብለሽ ይጸጽትሻል። ስለዚህ ማትፈልጊ ከሆነ ደግሞ መልሰሽ እንትን አትበዩ፣ አትጉጁ። ያው የጎዳሽ እሱ ቢሆንም ያው ተገዶ ነው፣ ምንም ማድረግ አይቻልም።
ስለዚህ አብራችሁ እንድትመጡልን ወይም ደግሞ አብራችሁ እንድናያቸው እንፈልጋለን እና በጣም አሳዘነችኝ፣ አሳዝኖኛልም እሱ ማለት ነው። እና በጊዜ ጊዜ እነዚህ የሰው ርህራሄ የሌላቸው ዳኒና ሩታን የተጫወቱበት ነው። ቪዲዮ ይሄ መስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ይሁት። እስኪ ሀባይ ብሰወዳችሁ ላይክ ሸር አድርጉልኝ እስኪ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ